ይህ ምስል መጋቢት 24 ቀን 2010 ዓመተ ምህረት የታየው አይነት የድጋፍ ምስል አይደለም። ምስሉ አትግደሉን የሚል የተቃውሞ ምስል ነው። ምስሉ አትግደሉን፣ በምርጫ የሚመጣ ለውጥ የለም፣ በምርጫ የሚመጣ ዴሞክራሲ የለም፣ በምርጫ የሚሰፍን ፍትህ የለም በኃይል እንጂ የሚል ምስል ነው። ታሪክ እንዴት በአጭር ጊዜ ውስጥ ይገለበጣል? የዛሬ 8 ዓመታት የደስታ የእልልታና የድጋፍ ጭብጨባ ያስተጋባባቸው አደባባዮች ዛሬ በድሮን ጥቃትና በከባድ መሳሪያ ድምጽ እየታመሱ ናቸው። ትናንት ለአንድ መሪ አዲስ ተስፋ ፈነጠቀ ብለው አበባ የበተኑ እጆች ዛሬ ያንን ስርዓት ለመጣል ጠመንጃ አንግበዋል። ትናንት መሪያችን ብሎ በደስታ እንባ የተቀበለው ያ ህዝብ ዛሬ ያ መሪ ስልጣን የያዘበትን ቀን ጥቁር ቀን ብሎ ሰይሞ በነቂስ አደባባይ ወጥቶ እያወገዘው ይገኛል። በዚህ 8 ዓመት ውስጥ ምን ተፈጠረ? የታመነ ወዳጅ እንዴት ደመኛ ሆነ? ታላቁ የድጋፍ ማዕበልስ እንዴት ወደ መራር የትጥቅ ትግልና እምቢተኝነት ተቀየረ? ይህ የተራ ፖለቲከኞች የቃላት ጦርነት አይደለም። ዓለም አቀፍ የሰብአዊ መብት ተቋማትን ሳይቀር በድንጋጤ ያሸበረ፣ በየመንደሩ የፈሰሱ የንጹሃን ደም የጻፈው የዘመናችን እጅግ አሳዛኙና አስደንጋጩ የታሪክ ምጸት ነው። ክቡራን ሆይ ከ8 ዓመታት በፊት አዲሱን የለውጥ አስተዳደር በእልልታና በደስታ እንባ የተቀበለው ብሎም ስርዓቱን ለማጽናትና ሀገር ለማዳን በግንባር ቀደምነት ወደር የለሽ መስዋዕትነት የከፈለው ህዝብ ዛሬ ያ መሪ ስልጣን የያዘበትን ዕለት ጥቁር ቀን ብሎ እስከ መሰየምና ስርዓቱን ለመጣል ጠመንጃ እስከ ማንሳት ያደረሰው ስህተቱ የትኛው የፖለቲካ ስሌት ላይ ቢፈጠር ነው? የትናንቱ የቁርጥ ቀን ታማኝ አጋር እንዴት በአጭር ጊዜ ውስጥ የዛሬው ደመኛ ጠላት ሊሆን ቻለ? የፌዴራሉ መንግስት በአማራ ክልል እያካሄደው ያለው ወታደራዊ ዘመቻ ህግን የማስከበርና ህገ መንግስታዊ ስርዓትን የመጠበቅ ተልእኮ ነው በሚል በሚከረከርበት በዚህ ወቅት እንደ ኢሰመኮ፣ አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተቋማት በመራዊ ከተማ ስለተፈጸመው ከህግ ውጪ የሆነ የጅምላ ግድያ፣ በፍኖተ ሰላም ስለወደቀው የድሮን ጥቃትና በመላው ክልሉ ስለተፈጠረው አሳሳቢ የሰብአዊ ቀውስ በአሃዝ የተደገፈ ማስረጃ ያወጡ በመሆኑ ዘመቻው በእውነት ህግን የማስከበር ነው ወይስ ፖለቲካዊ ጥያቄን በጉልበት ለመጨፍለቅ የሚደረግ አውዳሚ ጦርነት? በገዛ ሀገሩና በገዛ መንደሩ እንደ ባዕድ ተቆጥሮ የከባድ መሳሪያ ሰለባ የሆነ የገዛ ወገኖቹና ልጆቹ በመንገድ ላይ በጅምላ ተረሽነው አስክሬን እንዳያነሳና የሐዘን ድንኳን እንዳይተክል የተከለከለ ከልብ የተሰበረ ማህበረሰብ የፈሰሰው የንጹሃን ደም ሳይደርቅ ፍትህ ሳይሰፍንና የዕለት ተዕለት የሞት ሪፖርቶች ሳይቆሙ በጠመንጃ ፈሙዝ ብቻ አዲስ የፖለቲካ መተማመን ይፈጠራል፣ የተበጠሰውስ ማህበራዊ ውል ዳግም ይጠቀናል ብሎ ማሰብ ምን ያክል የዋህነት ነው? የሚሉ ነጥቦች ተካተዋል። አብራችሁን ቆዩ። የህዝብ ተቃውሞ ሰልፍ ነበረ። የተቃውሞ ሰልፉ ዓላማ ከዚህ ጋር ተያይዞ የኛ አማራ ፋኖ ብሔራዊ ንቅናቄ ከሰልፉ ጋር ተያይዞ ሚናችን ምንድነው? ህዝባችንን የማንቃት ስራ ሰርተናል። በምርጫ ጉዳይ ምርጫ ለህዝባችን ምን ይዞ ይመጣል የሚለውን ጉዳት ብቻ ሳይሆን ከዘር ማጥፋቱ ጋር ተያይዞ የአማራ ህዝብ እየተፈጸመበት ካለው ግፍ ጋር ተያይዞ አብይ አህመድ ከሚያደርገው አደርገዋለሁ ብሎ ካሰበው በመጪው ግንቦት ወር አከናውነዋለሁ ብሎ ካሰበው ምርጫ ጋር ተያይዞ ለህዝባችን ምን ይዞ ይመጣል ይሄ ምርጫ የሚለውን ፋኖ በመዋቅሩ በደንብ ስራ ሰርቶበታል። በኢትዮጵያ በአማራ ክልል በተለያዩ አካባቢዎች የተፈጠረውን የጸጥታ መደፍረስ ተከትሎ የቀጠለው የትጥቅ ግጭት መልክና ቅርጹን እየቀየረ በአሁኑ ወቅት ወደ ተሰባሰበ ፖለቲካዊና ማህበራዊ ቀውስነት አድጓል። ከቅርብ ቀናት ወዲህ በአማራ ክልል የተለያዩ ከተሞችና ወረዳዎች በተለይም የፋኖ ታጣቂዎች እንቅስቃሴ በስፋት በሚታይባቸው አካባቢዎች የተካሄዱት ህዝባዊ ሰልፎች የዚሁ የተራዘመ ቀውስ አንዱ ማሳያ ሆነው አልፈዋል። የአማራ ፋኖ ብሔራዊ ንቅናቄን በመወከል መግለጫ የሰጡት የአካባቢው የፋኖ አመራር በክልሉ የተካሄደው ሰልፍ ህዝቡ በፌዴራል መንግስቱ ላይ ያለውን ተቃውሞ በይፋ ያሳየበት እንደሆነ ገልጸዋል። እንደ አመራሩ ገለጻ መጋቢት 24 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን ዕለት በማሰብ የተካሄደው ያ ሰልፍ ቀኑን ጥቁር ቀን በሚል በመሰየም የአማራ ህዝብ ላለፉት ዓመታት የደረሰበትን የህልውና አደጋና የሰብአዊ መብት ጥሰት በይፋ ያወገዘበት አጋጣሚ ነው። በእነዚህ ሰልፎች ላይ የፋኖ ታጣቂዎች ሚና የህዝቡን ሰላምና ደህንነት ከመጠበቅ እየዘለለ እንዳልነበርና ሰልፉ ሙሉ በሙሉ በህዝቡ አነሳሽነትና በሀገር ሽማግሌዎች፣ በሃይማኖት አባቶችና በማህበራዊ ተቋማት አስተባባሪነት የተካሄደ መሆኑን ንቅናቄው አስታውቋል። ይህ ህዝባዊ እንቅስቃሴ በዋናነት ሁለት መሰረታዊ ጉዳዮችን ያነገበ መሆኑንም የፋኖ አመራሩ አብራርተዋል። አንደኛውና ዋነኛው በቀጣይ ይካሄዳል ተብሎ የሚጠበቀው ምርጫ የሚመለከት ነው። የፋኖ ኃይሎች ይህንን ምርጫ የፌዴራል መንግስት በአማራ ህዝብ ላይ እየደረሰ ነው ያሉትን ጥቃትና የሰብአዊ መብት ጥሰት ህጋዊ ማዕቀፍ ለማላበስና የስልጣን ዘመኑን ለማራዘም የሚያደርገው እንቅስቃሴ አካል አድርገው ይቆጥሩታል።
በመሆኑም ከምርጫው በፊት የህዝቡ ህልውናና ደህንነት ሊረጋገጥ ይገባል የሚል ጽኑ አቋም አላቸው። ሁለተኛው ነጥብ ደግሞ የፋኖ ታጣቂዎች በመንግስት በኩል የሚሰጣቸውን የጽንፈኝነትና የሽፍትነት ፍረጃ ውድቅ ማድረግ ነው። በየአካባቢው የታየው የህዝብ ማዕበል የፋኖ ትግል የትጥቅ ታጣቂዎች ብቻም ሳይሆን የመላው የአማራ ህዝብ የህልውና ትግል መሆኑን በተግባር ያረጋገጠ፣ አገዛዙ በህዝብ ዘንድ ያለውን ቅቡልነት እንዳጣ ያሳየና ታጣቂዎች በህዝቡ ዘንድ ያላቸውን ሰፊ ድጋፍ ያመላከተ መሆኑን ንቅናቄው ያምናል። ታጣቂዎቹ ይህንን ሰልፍ ዓላማቸውን ለዓለም አቀፉ ማህበረሰብ ጭምር ለማሳወቅ እንደተጠቀሙበት ይገልጻሉ። ይሁን እንጂ የዚህ ግጭት ሌላኛው ገጽታ ስንመለከት የፌዴራሉ መንግስት ፍጹም የተለየ አቋም ያራምዳል። መንግስት የፋኖ ታጣቂዎችን ህገ መንግስታዊ ስርዓቱን በኃይል ለመናድ የሚንቀሳቀሱ የክልሉን ሰላምና መረጋጋት የሚያፈርሱ ህገ ወጥ ኃይሎች ሲል ይገልጻቸዋል። የፌዴራል መንግስቱ በአማራ ክልል የወሰደውንና እየወሰደ ያለውን ወታደራዊ እርምጃ ህግን የማስከበር የዜጎችን ደህንነት የመጠበቅና የመንግስትን መዋቅር መልሶ የማቋቋም ህገ መንግስታዊ ግዴታው አድርጎ ያቀርበዋል። ምርጫን በተመለከተም መንግስት ዴሞክራሲያዊ ስርዓት ግንባታን ለማስቀጠልና የህዝብን ውክልና በህጋዊ መንገድ ለማረጋገጥ ምርጫው በተቀመጠለት የጊዜ ሰሌዳ መካሄድ እንዳለበት ያሳስባል። ማንኛውም የፖለቲካ ጥያቄ ያለው አካል ትጥቁን ፈቶ በሰላማዊ መንገድና በህጋዊ መንገድ መንቀሳቀስ እንደሚችል መንግስት በተደጋጋሚ ጥሪ ማቅረቡ ይታወቃል። የሀገሪቷ መከላከያ ሰራዊትም በክልሉ የህግ የበላይነትን ለማስፈንና ሰላማዊ ዜጎችን ከታጣቂዎች ትንኮሳ ለመጠበቅ ተልእኮን እየተወጣ መሆኑን የመንግስት ኮሚኒኬሽን አገልግሎት በተለያዩ ጊዜያት በሚሰጣቸው መግለጫዎች ያስታውቃል። የፋኖ አመራሮች በበኩላቸው ትግላቸው ከአማራ ክልል አልፎ ለመላው ኢትዮጵያውያን የሚጠቅም እንደሆነ በመግለጽ ጥሪያቸውን ያሰፋሉ። በተለይም የትጥቅ ትግሉ የፌዴራል መንግስትን አቅም እንዳዳከመውና ስርዓቱን በመውደቅ ዋዜማ ላይ እንዳደረሰው በመጥቀስ መላው የኢትዮጵያ ህዝብ ከዳር እስከ ዳር በመነሳት ስርዓቱን እንዲቀይር ጥሪ ያቀርባሉ። በዚህ ረገድ የፋኖ አመራሩ በተለየ ሁኔታ የአዲስ አበባ ነዋሪ አንስተው ማብራሪያቸውን ሰጥተዋል። በአዲስ አበባ ከተማ እየተካሄደ ያለውን የኮሪደር ልማትና መልሶ ማልማት ስራዎችን ተከትሎ የዜጎች መኖሪያ ቤቶች መፍረስ፣ የንብረት መነጠቅና ማህበራዊ መፈናቀሎችን በማንሳት የከተማው ነዋሪ ከፍተኛ አደጋ ላይ እንደወደቀና የዘላለም ርስቱን እያጣ እንደሚገኝ ይሞግታሉ። ከዚህም በተጨማሪ በከተማው ያለው የጸጥታ ስጋትና የኢኮኖሚ ጫና በማከልም የአዲስ አበባ ህዝብ ፍርሃትን ወደ ጎን በመተው ህልውናውንና ነጻነቱን ለማስከበር ለውጥ እንዲጠይቅ የፋኖ አመራሩ ጥሪያቸውን ያስተላልፋሉ። የሀገር ባለቤትነት የአንድ ወገን ወይም የታጣቂ ኃይል ብቻ ሳይሆን የሁሉም ዜጋ የጋራ ኃላፊነት መሆኑን በማስመር ወጣቱ የትጥቅ ትግሉን እንዲቀላቀል፣ ይህን ማድረግ የማይችለው ደግሞ በአቅሙ በሚችለው መንገድ ሁሉ የለውጥ እንቅስቃሴውን እንዲደግፍ ያሳስባሉ። የአማራ ክልልን ቀውስ ይበልጥ ውስብስብ የሚያደርገው የሁለቱ ወገኖች የተፋጠጠ አቋም ብቻ ሳይሆን ግጭቱ እያስከተለ ያለው ሰፊ ሰብአዊና ኢኮኖሚያዊ ኪሳራ ጭምር ነው። ገለልተኛ የሆኑ የዓለም አቀፍ ሰብአዊ መብት ተሟጋች ተቋማቶችና የተባበሩት መንግስታት ድርጅቶች በክልሉ የንጹሃን ዜጎች ግድያ፣ የጅምላ ስር፣ የመሰረተ ልማት ውድመትና የዜጎች መፈናቀል በእጅጉ እንደሚያሳስባቸው በተደጋጋሚ ሪፖርት አድርገዋል። የሕክምና ተቋማት አገልግሎት መስጠት ባለመቻላቸው፣ ትምህርት ቤቶች በመዘጋታቸውና የንግድ እንቅስቃሴዎች በመስተጓጎላቸው የክልሉ ነዋሪ እጅግ አሳሳቢ በሆነ ችግር ውስጥ ወድቋል። መንግስት የሰብአዊ መብት ጥሰት ፈጽመዋል በሚባሉ የጸጥታ ኃይሎች ላይ ማጣራት አድርጎ እርምጃ እንደሚወስድ ቃል ቢገባም የትጥቅ ግጭቱ እስካላበቃ ድረስ የዜጎች ስቃይ ሊቆም እንደማይችል የፖለቲካ ተንታኞች ይገልጻሉ። በሌላ በኩል በአንዳንድ የክልሉ አካባቢዎች የመንግስት መዋቅር ፈርሶ በታጣቂዎች ቁጥጥር ስር መውደቁ የህግ ማስከበር ስራው አዳጋች እንዳደረገው ይታዘባሉ። ይህ የፖለቲካና የጸጥታ ቀውስ ኢትዮጵያ በአሁኑ ወቅት ከገጠማት ፈተናዎች ሁሉ የከበደ መሆኑን በርካቶች የሚስማሙበት ነው። የፋኖ ታጣቂዎች የህዝብን ብሶትና የፖለቲካ መገለል ስሜት መሰረት አድርገው ትግላቸውን ህጋዊ ለማድረግና ሰፊ ድጋፍ ለማሰባሰብ ሲጥሩ፣ የፌዴራሉ መንግስት በበኩሉ የሀገሪቱን የግዛት አንድነትና የህገ መንግስት የበላይነትን የማስጠበቅ ግዴታውን በኃይልም ቢሆን ለመወጣት እየሰራ ይገኛል። ይህ የእርስ በርስ የሚጋጭ ትርክት ፍላጎት በድርድርና በሰላማዊ የፖለቲካ ውይይት ካልተቋጨ በቀር ሀገሪቱን ወደ ባስ የእርስ በርስ ጦርነትና የመበታተን አደጋ ሊያመራት እንደሚችል ዲፕሎማቶችና የሰላም አስከባሪ ተቋማት እያስጠነቀቁ ናቸው። የፊታችን ግንቦት ወር የታቀደው ምርጫም ሆነ ሌሎች የፖለቲካ ሁነቶች የሁሉንም የፖለቲካ ተዋናዮች ይሁንታ ካላገኙና አሳታፊ ካልሆኑ በስተቀር የችግሩ መፍትሄ ከመሆን ይልቅ የግጭቱ መባባሻ ምክንያት ሊሆኑ እንደሚችሉ ይገመታል። የኢትዮጵያ ህዝብ በተለይም የጦርነቱ ቀጥተኛ ሰለባ የሆነው የአማራ ክልል ህዝብ ይህ የፖለቲካ ለመግባባት እልባት አገኝቶ ወደ ዘላቂ ሰላም መረጋጋትና መደበኛ የህይወት እንቅስቃሴው የሚመለስበትን ጊዜ በጉጉት እየተጠባበቀ ይገኛል። የፖለቲካ ተንታኞችና የታሪክ ተመራማሪዎች የዘመናዊቷን ኢትዮጵያ ፖለቲካ ሲያጠኑ እጅግ ግራ ከሚጋቡባቸውና መራር የታሪክ ምጸት ከሚሏቸው ክስተቶች መካከል በአማራ ክልል አሁን እየታየ ያለው ህዝባዊ እምቢተኝነትና ሌሎች ተቃውሞዎች በቀዳሚነት የሚነሱ ናቸው። የዛሬ 8 ዓመት የኢትዮጵያ የፖለቲካ ሰማይ በለውጥ ደመና በተሸፈነበት በዚያ ወቅት አሁን በስልጣን ላይ ያለው የፌዴራል አስተዳደር የመንግስትን ቁልፍ ሲረከብ በመላው ሀገሪቱ ከተፈጠረው ደማቅ የድጋፍ ማዕበል ይልቅ የአማራ ክልል ህዝብ ተሳትፎ ወደር ያልተገኘለት ነበር።
በባህር ዳር፣ በጎንደር፣ በደሴ፣ በደብረ ብርሃንና በሌሎችም የክልሉ ከተሞችና ገጠራማ አካባቢዎች በሚሊዮን የሚቆጠር ህዝብ በነቂስ አደባባይ ወጥቶ አዲሱን አስተዳደር በእልልታና በጭብጨባ ተቀብሎት ነበር። ያኔ ህዝብ ስር የሰደደው የፖለቲካ መገለል፣ የኢኮኖሚ ማጣትና የማንነት ጥቃት አበቃ፣ እውነተኛ ዲሞክራሲና እኩልነት ሰፈነ ብሎ በጽኑ አምኖ ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት ያ መጋቢት ወር የብርሃንና የተስፋ ወር ተደርጎ ተቆጥሮ ህዝቡም ከመንግስት ጋር የጠበቀ ማህበራዊ ውል አስሮ ነበር። በመቀጠልም ሀገሪቱ ለገጠማት የህልውና አደጋ ሁሉ ይኸው ህዝብ ከመንግስት ጎን በመቆም የህይወትና የንብረት መስዋዕትነት በግንባር ቀደምትነት ሲከፍል ቆይቷል። ነገር ግን ጊዜው የፈጠረው የታሪክ ሽክርክሪት ይህንን የጠበቀ ወዳጅነትና የፖለቲካ መተማመን ከስሩ ነቅሎታል። ከ8 ዓመታት በፊት በደስታ በእንባና አዲሱን መሪ የተቀበለው ያ ህዝብ ዛሬ በተመሳሳይ ወር መጋቢት 24 ቀን አደባባይ ወጥቶ ዕለቱን ጥቁር ቀን ብሎ እስከ መሰየም ደርሷል። ይህ አስደንጋጭ የህዝብ ስሜት መለወጥና የፖለቲካ ስብራት በአንድ ጀንበር የተፈጠረ ሳይሆን ቀስ በቀስ ሲብላላ የቆየና በመጨረሻም ወደ ለየለት የትጥቅ ግጭት ያመራ አስከፊ ሂደት ውጤት ነው። ይህ ድጋፍ ወደ ተቃውሞ መቀየር ታሪካዊ ክስተት በዋናነት የተመሰረተው የፌዴራል መንግስት በክልሉ እያካሄደ ባለው አውዳሚ ወታደራዊ ዘመቻ ይህንኑ ተከትሎ በተፈጠረው ጥልቅ የሰብአዊ ቀውስ ላይ ነው። በአማራ ክልል የፋኖ ታጣቂዎችን ትጥቅ ለማስፈታት በሚል የፌዴራል መንግስቱ የጀመረው ወታደራዊ ዘመቻ የፖለቲካ ጥያቄዎችን በኃይል ለመፍታት የተደረገ ሙከራ በመሆኑ ክልሉን ወደ ለየለት የጦርነት ቀጠና ቀይሮታል። ይህ ጦርነት ደግሞ የታጠቁ ኃይሎችን ብቻ ሳይሆን መላውን የክልሉን ማህበረሰብ ሰለባ አድርጓል። ገለልተኛ የሆኑ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ ተቋማትና የሀገር ውስጥ መብት ተቆርቋሪዎች በተደጋጋሚ እንደሚያወጧቸው ሪፖርቶች ከሆነ በመንግስት የጸጥታ ኃይሎች እየተወሰዱ ባሉ እርምጃዎች ምክንያት እጅግ አሳሳቢ የሆኑ የንጹሃን ጭፍጨፋዎች ተመዝግበዋል። በድሮን ጥቃቶች፣ በከባድ መሳሪያ ድብደባዎችና ከህግ ውጭ በሚወሰዱ እርምጃዎች ህጻናት፣ ሴቶች፣ አረጋውያንና ከጦርነቱ ጋር ምንም አይነት ግንኙነት የሌላቸው ሰላማዊ አርሶ አደሮች የየዕለት ተረኛ ሟቾች ሆነዋል። በብዙ መንደሮች የጅምላ ግድያዎች መፈጸማቸውን፣ የሀዘን ድንኳኖች በየዕለቱ መተከላቸውንና ህዝቡ በገዛ ሀገሩ የባዕድ ያህል የጥቃት ኢላማ መሆኑን እነዚያ ሪፖርቶች በሰፊው አስነብበዋል። በአማራ ክልል እየተካሄደ ያለው ጦርነትና ያስከተለው የሰብአዊ ቀውስ በፖለቲከኞች የቃላት ጦርነትና በፋኖ አመራሮች የህልውና አደጋ ትርክት ላይ ብቻ የተመሰረቱ አይደሉም። ይልቁንም ነጻና ገለልተኛ የሆኑ የሀገር ውስጥና የዓለም አቀፍ የሰብአዊ መብት ተቋማት ባደረጓቸው ጥልቅ ምርመራዎች በተጨባጭ የተረጋገጡ አሃዝና ቀናት የተቀመጡላቸው በሰነድ የተደገፉ ዘግናኝ እውነታዎች ናቸው። ብዙ መንደሮች የጅምላ ግድያዎች መፈጸማቸውን፣ የሀዘን ድንኳኖች በየዕለቱ መተከላቸውንና ህዝቡ በገዛ ሀገሩ የባዕድ ያለ የጥቃት ኢላማ መሆኑን የሚያሳዩት እነዚያ ሪፖርቶች ክልሉ ምን ያክል አስከፊ የደም መፋሰስ ውስጥ እንዳለ ቁልጭ አድርገው የሚያመላክቱ ናቸው። ይህንን እውነታ ይበልጥ ለመረዳት የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ፣ አምነስቲ ኢንተርናሽናል፣ ሂውማን ራይቶችና የተባበሩት መንግስታት ድርጅቶች የሰብአዊ መብቶች ቢሮ በተለያዩ ጊዜያት ያወጧቸውን ይፋዊ ሪፖርቶች መለስ ብሎ መቃኘት በቂ ነው። የመንግስት የጸጥታ ኃይሎች በንጹሃን ላይ የፈጸሙትን አሰቃቂ የጅምላ ግድያ ከሚያሳዩትና ዓለም አቀፍ ቁጣን ከቀሰቀሱ ክስተቶች መካከል በሰሜን ጎጃም ዞን መራዊ ከተማ የተፈጸመው የጭፍጨፋ በዋናነት የሚጠቀስ ነው። በኢትዮጵያውያኑ የዘመን አቆጣጠር ጥር 20 ቀን 2016 ዓ.ም በአውሮፓውያኑ ቀን ደግሞ ጥር 29 ቀን 2024 ዓ.ም በመራዊ ከተማ የተፈጸመው ግድያ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የካቲት 5 ቀን 2016 ዓ.ም ባወጣው ባለ 14 ገጽ ልዩ የምርመራ ሪፖርት አሳዛኙን እውነታ አጋልጦታል። ኮሚሽኑ በሪፖርቱ እንዳረጋገጠው የመንግስት የጸጥታ ኃይሎች ከፋኖ ታጣቂዎች ጋር ውጊያ አድርገው ከተማዋን ከተቆጣጠሩ በኋላ ቤት ለቤት በመዞር ከጦርነቱ ጋር ምንም አይነት ግንኙነት የሌላቸውን ቢያንስ 45 ሰላማዊ ሰዎችን ከቤታቸው እየወጡ መንገድ ላይ ረሽነዋቸዋል። ይህኑ የመራዊ ጭፍጨፋ በተመለከተ ታዋቂው ዓለም አቀፍ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልም በየካቲት ወር 17 ቀን 2016 ዓ.ም ወይም ፌብሩዋሪ 26 2024 ዓ.ም ባወጣው ሪፖርቱ የመንግስት ወታደሮች እስላማዊ ዜጎችን በጅምላ መግደላቸውን በሳተላይት ምስሎች፣ በቪዲዮ መረጃዎችና ከ50 በላይ የዓይን እማኞችን በማነጋገር አረጋግጧል። የአምነስቲ ሪፖርቶች የሟቾችን ቁጥር ከ50 በላይ መሆኑን፣ ወታደሮቹ የሟች ቤተሰቦችን አስክሬን እንዳያነሱና የሀዘን ስነ ስርዓት እንዳይፈጽሙ እስከ መከልከል መድረሳቸውንም በዝርዝር አስነብቧል። ይሄ የሀዘን ድንኳን እንዳይተከል የመከልከልና አስክሬን መንገድ ላይ ጥሎ የማስገደድ ድርጊት በአካባቢው ማህበረሰብ ዘንድ በገዛ ሀገራችን እንደ ባዕድ ተቆጠርን የሚለውን ጥልቅ ስነ ልቦናዊ ስብራት የፈጠረ ቁስል ሆኖ አልፏል። ከመራዊ ጭፍጨፋ በተጨማሪም በክልሉ የተለያዩ ከተሞችና መንደሮች የተፈጸሙ የድሮን ጥቃቶችና የከባድ መሳሪያ ድብደባዎች ንጹሃኑን የጥቃት ኢላማ እንዳደረጉ ማስረጃዎች ያሳያሉ። በነሐሴ ወር 2015 ዓ.ም ወይም ኦገስት 2023 በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ሰላማዊ ሰዎች በተሰበሰቡበት አደባባይ ላይ በተጣለ ድሮን ጥቃት ቢያንስ 26 ሰላማዊ ዜጎች መገደላቸውንና ከ50 በላይ መቁሰላቸውን
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ማርታ ሁርታዶ ነሐሴ 2015 ዓ.ም በሰጡት ይፋ መግለጫ አረጋግጠዋል። በወቅቱ የፍኖተ ሰላም ሆስፒታል ሜዲካል ዳይሬክተር ለሀገር ውስጥና ለዓለም አቀፍ ሚዲያዎች በሰጡት ቃል ሆስፒታሉ በሟቾችና በቁስለኞች መሙላቱን በተጨባጭ አስረድተዋል። በተመሳሳይም ሂውማን ራይቶች በሚያዝያ ወር 2016 ዓ.ም ወይም አፕሪል 2024 ባወጣው ሪፖርት የፌዴራሉ መንግስት ወታደራዊ ኃይል በህዝብ መኖሪያ መንደሮች፣ በጤና ተቋማትና በትምህርት ቤቶች አቅራቢያ የሚተኩሷቸው ከባድ መሳሪያዎች ከፍተኛ የሆነ የንጹሃን እልቂት እያስከተሉ መሆኑን ዘግቧል። ተቋሙ አክሎም ታጣቂዎችን አሰልጥናችኋል በሚል ጥርጣሬ ሰላማዊ አርሶ አደሮች ያለ ፍርድ መገደላቸውን፣ የጅምላ እስር መፈጸሙንና በአማራ ክልል ተግባራዊ ተደርጎ የነበረው የአስቸኳይ ጊዜ አዋጅ መንግስት ከህግ ተጠያቂነት ውጭ እርምጃ እንዲወስድ ሽፋን መስጠቱን እንደ ወንጀል ወቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ጥቅምት 19 ቀን 2016 ዓ.ም ባወጣው የወቅታዊ መግለጫው በደብረ ማርቆስ፣ በቡሬ፣ በማጀቴ፣ በሸዋሮቢትና በሌሎችም በርካታ ከተሞች የንጹሃን ሞት፣ የንብረት ውድመትና ሰፊ የሰብአዊ መብት ጥሰት መፈጸሙን በዝርዝር አስቀምጧል። እነዚህ በተቋማት የተመዘገቡ በዓይን እማኞች የተረጋገጡና በአሃዝ የተደገፉ የጅምላ ግድያዎችን፣ የድሮን ጥቃቶች ናቸው እንግዲህ የህዝቡን ስሜት ከስር መሰረቱ እየቀየሩት። የዛሬ 8 ዓመት ለውጥ መጣ፣ አዲስ ተስፋ ፈነጠቀ ብሎ አደባባይ ወጥቶ በደስታ እንባ አዲሱን መሪ የተቀበለው ህዝብ ዛሬ እነዚህን የሞት ሪፖርቶች እያነበበ የዕለት ተዕለት ሰለባ እየሆነ ሲመጣ ነው ጠመንጃ ያነሳውና የፋኖ ኃይል ሙሉ በሙሉ ወደ መደገፍ የተሸጋገረው። የፈሰሰው የንጹሃን ደምና በየመንደሩ የተተከለው የሀዘን ድንኳን ይህ ጦርነት ህግ የማስከበር ሳይሆን የህልውና አደጋ ነው የሚለውን የፋኖ ኃይሎች ትርክት በህዝቡ ዘንድ ይበልጥ ተቀባይነት እንዲኖረው አድርጎታል። በመንግስት በኩል የሰብአዊ መብት ጥሰት ተፈጽሟል በሚባሉ የጸጥታ ኃይሎች ላይ ማጣራት አድርጎ እርምጃ እንደሚወስድና አብዛኛው የጉዳት ሪፖርት ታጣቂዎችን ሆን ብለው በህዝቡ መኖሪያ አካባቢዎች በመመሸጋቸው የተፈጠረ ነው በማለት የሰብአዊ መብት ተቋማቱን ክሶች ለማስተባበል ወይም ሚዛናዊ ለማድረግ ቢሞክርም የተቋማቱ ተደጋጋሚና በማስረጃ የተደገፉ ሪፖርቶች ግን ጦርነቱ ያስከተለውን ወደር የለሽ ውድመት አጎልተው ማሳየታቸውን ቀጥለዋል። በዚህም ምክንያት ከ8 ዓመታት በፊት የተሰራው ያ ጠንካራ የድጋፍ ድልድይ ዛሬ በከባድ መሳሪያዎችና በድሮን ጥቃቶች ፈራርሷል። ህዝቡ በሰብአዊ መብት ተቋማት ሪፖርቶች ሳይቀር የተረጋገጡትን ጭፍጨፋዎችን እያየ እየኖረባቸው የትናንቱ አጋርነቱን ወደ ዛሬ የህይወት አድን ትግል ቀይሮታል። ይህ በተጨባጭ መረጃዎች የተደገፈ እውነታ በኢትዮጵያ የፖለቲካ ታሪክ ውስጥ የኃይል አማራጭ የህዝብን ልብ ሊገዛ እንደማይችል ይልቁንም ትናንት በነቂስ ወጥቶ የደገፈን ህዝብ ዛሬም በነቂስ ወጥቶ እንዲቃወም የሚያደርግ መራራ ውጤት እንዳለው የሚያሳይ ህያው የታሪክ ምስክር ነው። ህዝቡ ከመንግስት ጠብቆ የነበረው ሰላምን፣ ልማትንና መረጋጋትን እንጂ በገዛ መንደሩ የሚፈጸምበትን ወታደራዊ ጥቃት አልነበረም። የህክምና ተቋማት ወድመዋል። መድኃኒት በመጥፋቱ ነፍሰ ጡር እናቶች፣ ህሙማን ያለ ረዳት እየሞቱ ነው። ትምህርት ቤቶች ተዘግተዋል። በሚሊዮን የሚቆጠሩ ህጻናት ከእውቀት ገበታ ርቀዋል። የክልሉ የኢኮኖሚ የደም ስር የነበረው የግብርና ዘርፍ በመስተጓጎሉ ረሃብና ጥረት አድማሱን አስፋፍቷል። በዚህ መሰል ጥልቅ የህልውና ስጋት ውስጥ የወደቀ ማህበረሰብ የራሱን ደህንነት ለማስቀጠል ሲል ትናንት የደግፈው በነበረው ስርዓት ላይ ፊቱን ከማዞር ውጪ ሌላ አማራጭ እንዳላገኘ የፖለቲካ ተንታኞች ያስረዳሉ። አሁን በአማራ ክልል የተለያዩ ከተሞች እየታየ ያለው ህዝባዊ ሰልፍም ይህንኑ ብሶት በቃን የሚል መልእክት ለፌዴራል መንግስቱም ሆነ ለዓለም አቀፉ ማህበረሰብ በግልጽ ለማሳየት የተደረገ መፍጨርጨር እንደሆነ የሚያነሱ ኃይሎችም በርካቶች ናቸው። የፋኖ አመራሮች ይህንን የህዝብ ቁጣና ስሜት በአግባቡ በመረዳት ትግላቸው የትጥቅ ታጣቂዎች ሳይሆን የህልውና አደጋ የተደቀነበት የመላው ህዝብ ትግል መሆኑን አበክረው እየገለጹ ናቸው። በመላው የክልሉ አካባቢዎች የተካሄደውና መጋቢት 24ን ጥቁር ቀን ብሎ ያወገዘው ሰልፍም የህዝቡን ከዳር እስከ ዳር መነሳት የሚያሳይ እንዲሁም መንግስት ታጣቂዎቹን የህዝብ ድጋፍ የላቸውም፣ ሽፍቶች ናቸው በማለት የሚያቀርበውን ትርክት በተግባር ውድቅ የሚያደርግ መሆኑን ንቅናቄው አምኖበታል። ይህ ብቻ አይደለም። ይህ የትጥቅ ትግል በአማራ ክልል ብቻ ተወስኖ የሚቀር ሳይሆን በመላው የኢትዮጵያ ህዝብ እኩልነትና ነጻነት እስኪረጋገጥ በተለይም በአዲስ አበባ ከተማ በሚካሄዱ የልማት ስሞች የዜጎችን ማፈናቀልና ንብረት መንጠቅ እስኪቆም ድረስ የሚቀጥል አገር አቀፍ ራዕይ ያለው ትግል መሆኑን የፋኖ ኃይሎች በይፋ አውጀዋል። በሌላኛው የሳንቲሙ ገጽ የፌዴራል መንግስቱ ለዚህ ሁሉ ቀውስና ለህዝብ ስሜት መለወጥ የራሱ የሆነ ጠንካራ መከራከሪያና ትርክት ያቀርባል። መንግስት እንደሚለው በአማራ ክልል እየተካሄደ ያለው ዘመቻ በምንም መልኩ ህዝብን ኢላማ ያደረገ አይደለም። ይልቁንም ህገ መንግስታዊ ስርዓቱን በኃይል ለመናድ የሚሞክሩ የመንግስትን የጸጥታ መዋቅር ያጠቁና የዜጎችን የዕለት ተዕለት እንቅስቃሴ በማስተጓጎል ክልሉን የሁከት ቀጠና ያደረጉ ታጣቂ ቡድኖችን ስርዓት የማስያዝ ህጋዊ ግዴታ ነው። መንግስት የፋኖ ታጣቂዎች የህዝቡን ስነ ልቦናዊ፣ ፖለቲካዊና ሌሎች ጥያቄዎችን በመጥለፍ በራሳቸው የስልጣን ፍላጎት እየተጠቀሙበት ነው ብሎ ያምናል። የሲቪል ተቋማትና ህዝብ የሚበዛባቸውን መንደሮች እንደ ምሽግ በመጠቀም ለሚደርሰው የንጹሃን እልቂት ታጣቂዎቹ ቀጥተኛ ኃላፊነት ሊወስዱ ይገባል የሚለው የመንግስት ኮሚኒኬሽን የሀገር መከላከያ ሰራዊት ህግን የማስከበር ተልእኮውን ከፍተኛ ጥንቃቄ በተሞላበት መንገድ እየተወጣ እንደሚገኝ ይገልጻል። ጥያቄ ያላቸው ኃይሎች በሙሉ ትጥቃቸውን አስቀምጠው ወደ ሰላማዊ የፖለቲካ ውይይት እንደመጡ
የሚቀርበው የመንግስት ተደጋጋሚ ጥሪም የዚሁ አቋም ማሳያ ተደርጎ ይወሰዳል። ይህ እርስ በርስ የሚቃረን ትርክትና ከሁለቱም ወገን የሚሰማው የክስ ውሽንፍር ግን መሬት ላይ ያለውን ዘግናኝ እውነት ሊቀይረው አልቻለም። እውነታው ከ8 ዓመታት በፊት በአንድ ልብና በአንድ ድምፅ ለሀገር ለውጥ የቆመ ህዝብ ዛሬ በገዛ ሀገሩ የጦርነት የሞትና የስደት ሰለባ መሆኑ ነው። እውነታው የፖለቲካ መሪዎች የገቡት ቃል ታጥፎ የሰላም ተስፋዎች በጠመንጃ ፈሙዝ መተካታቸው ነው። ዛሬ በአማራ ክልል የሚታየው ህዝባዊ ሰልፍና የተቃውሞ ድምፅ የትናንቱ አጋር የዛሬ ጠላት የመሆኑ የፖለቲካ ክሽፈት ማሳያ ብቻም ሳይሆን የኃይል አማራጭ የህዝብን ልብ ሊገዛ እንደማይችል የተሰጠ ታሪካዊ ማስጠንቀቂያ ጭምር ነው። ይህ የፖለቲካና የሰብአዊ ቀውስ ወደ ከፋ ሀገራዊ መበታተን ሳያመራ ሁሉም የፖለቲካ ኃይሎች ጠመንጃቸውን አውርደው እውነተኛ አሳታፊና ታማኝነት ያለው ሀገራዊ ምክክር ሊያደርጉ እንደሚገባ የሰላም ወዳጆች ይሞክራሉ። የንጹሃን ደም መፍሰስ በአስቸኳይ ቆሞ ተጠያቂነት ሰፍኖ የህዝቡን ስብራት የሚጠግን የሽግግር ፍትህ ካልተተገበረ በቀር ከ8 ዓመታት በፊት የነበረው ያንን መተማመን መልሶ ማምጣት እንደማይቻልም ግልጽ ሆኗል ይላሉ። የኢትዮጵያ ህዝብ በተለይም የጦርነቱ ገፈት ቀማሽ የሆነው የአማራ ህዝብ ከእንግዲህ የፖለቲካ ቁማር ማዕከል ከመሆን ወጥቶ የሰላም የፍትህና የእኩልነት ባለቤት የሚሆንበት ንጋት በጽናት እየጠየቀ ይገኛል። ሰኔ ጊዜ በመመኘት በዚሁ እንሰናበታለን።